ኦልራይት እንዴት ናችሁ? ኦፊሻሊ 27 ዓመት ሞልቶኛል። ጥር 18 2018 ላይ በዚህ ዓመት በከባዱ የተማርኳቸው የህይወት ትምህርቶች በጣም ኦነስት ሁኜ ምንም ነገር ሳልደብቅ በዚህ ቪዲዮ ሼር አደርጋችኋለሁ። ከዛ በፊት ግን መኪና ማሳጠብ አለብኝ። ረዘም ያለ ሰዓት ስለሚወስድ መኪናችንን አስገብተን ከዛ ወደ ቪዲዮ እንገባለን። መኪና ማሳጠብ በጣም ፈን የሆነ ነገር ሊመስል ይችላል ማለት ነው፣ ግን ለእኔ ሰዓት የሚወስድ ጉዳይ ነው። ግባ ጥር 18 2018 ዓመተ ምህረት 27 ዓመት ሞልቶኛል። በፊት 27 ዓመት ሲሞላኝ ብዬ ሳስብ በጣም በደነግጥ ነበር። ማለት ትልቅ እድሜ አድርጌ ነበር የማስበው። ሄር ዊ አር ደርሰንበታል። ይሄ ዓመት እጅግ በጣም ብዙ ነገሮች የሰራሁበት፣ ብዙ ገንዘብ ከመቼውም ጊዜ በላይ የሰራሁበት፣ እንዲሁም ብዙ ጭንቀቶችን የተቀበልኩበት ነበርና ላለፉት 12 ወራት የተማርኳቸውን ትምህርቶች በዚህ ቪዲዮ በጣም ኦነስት ሁኜ ምንም ነገር ሳልደብቅ ነግራቸዋለሁ። የመጀመሪያው ፐርሰናል ነገር ነው። ሰዎችን መቀየር አንችልም ማለት ብዙ ጊዜ እንሞክራለን። አይ ኖ ኦብቪየስ ሊመስል ይችላል፣ ግን አንዳንዱ ነገር ስትኖሩት ነው የሚገባችሁና እኔ ምን አይነት ሰው መሰልኳችሁ? በዙሪያ ያሉ ሰዎች ፑሽ የሚያደርግ ሰው ነው። በቃ የሆነ ነገር እንዲያደርጉ እንዲሆኑ ለምሳሌ ጠዋት መነሳት አለብኝ ካለኝ እደውላለሁ። ላይክ ተነስታለሁ ጠዋት ምናምን እያልኩኝ ለምን እንዲህ አታረግም? በዚህ ብትሄድ ከገሌ ጋር ባገናኝ። እኔ እንደዛ አይነት ሰው ነኝ። ሰዎችን ፑሽ አደርጋለሁና እኔ የሆነ ፐርፐዝ ያለኝ ስለሚመስለኝ ነው የሰው ህይወት ላይ እና አፓረንትሊ ብዙ ቦታ ተቀባይነት የሚያገኝ ጉዳይ አይደለም ይሄ። ቢካዝ አንደኛ ሰዎች የራሳቸው ፕላን ይኖራቸዋል። ሁለተኛ ሰዎች ፕላን ያደረጉትን ነገር የማያሳኩበት የራሳቸው ምክንያት ይኖራቸዋል። ሶስተኛ እኔ አድርጉ ስላልኩት የሚፈጠር ነገር አይኖርም። ሰው ከራሱ ከውስጡ ሊመጣ ይገባል ሞቲቬሽኑና ብዙ ሞክሬ ያለሁኝ። ዘንድሮ ግን የተማርኩት ያስተዋልኩት ነገር ቢኖር ምንድነው የምር ሰው እርዳታ ሲፈልግ ነው እኔ ልረዳ የምችለው ኦር የሆነ ነገር ሲጠይቄ ነው መስጠት የምችለው እንጂ ዳት ኤክስትራ ፑሽ ብዙ ጊዜ ተቀባይነት የለውም። ምክንያቱም even መጽሐፍ ቅዱስ ላይ ኮስቴሩ ክርስቶስን ያህል አምላክ ሊያድናቸው እኮ የሚችል አምላክ መዳን ትፈልጋለህ ብሎ ነው የሚጠይቀው መጀመሪያ። በቃ አልፈልግም ካለ ወይም ካላመነበት ወይ ይቀራል። አስፈግሮ ጠይቆ ነው የሚያደርገው እንጂ ዝም ብሎ የሆነ አካል ጉዳተኛ ስላየ ብቻ ተነሳና ሂድ እያለ ያዘዘ አይደለም ሲያድናቸው የነበረውና የዓመት የሰጠኝ ትልቁ ሌሰን በዚህ ጉዳይ ሰዎችን መቀየር አንችልም። ዝግጁ ሲሆኑ ፍላጎት ሲኖራቸው ማየት ሲችሉ ግን የዛኔ የሚፈልጉትን የሚያስፈልጋቸውን ነገር ማቅረብ ተገቢ ነው። የመጀመሪያው ይሄ ነው። ሁለተኛው ፔን ወይም ህመም የምንለው ነገር ቋሚ አይደለም። ህመም ይረሳል፣ ጥሩ ነገር ብቻ ይታወሳል። በሆነ ሃርድሺፕ ውስጥ ስናልፍ በዚህ ዓመት በጣም ብዙ ስትረስ የሚያደርጉ ጉዳዮች ነበሩና የሚገርማችሁ ማለት ነው እግዚአብሔር ይመስገን ፈጣሪ ረዳኝና አለፍኳቸው እነዛ ነገሮች። ፔኑን አሁን አላስታውሰውም። የወጡብኝ የብጉር ማዕት እኮ ብዙ ነበር፣ አይታችሁታል ቪዲዮ ላይ ያስባለሁ፣ ግን አላስታውሰውም። አሁን ያ ሁሉ ፔን አልፎ ጥሩ ነገር ብቻ ይዤ ነው የተሻገርኩትና ይሄ በጣም የሰጠኝ ትልቅ ሌሰን ምን መሰላችሁ? ፔን ፊክስድ ኮስት ነው። በቃ የሚቀር ነገር አይደለም። ምን ጊዜም ቢሆን ሰፈር ማድረጋችን አይቀርም። ለምሳሌ የሆነ ዕቃ ለመግዛት እኛ ሀገር ገንዘቡም ኖሯችሁ ያን ነገር ለመግዛት የምታልፉበት ፕሮሰስ በቃ አስቀያሚ ነው። ለምሳሌ እኔ ሪሰንትሊ መኪና ገዝቻለሁ። ገንዘቡ ኖሮኝ እጄ ላይ ገንዘብ ኖሮ ግን መኪና ፈልጎ ማግኘት ከዛ በአጭር ጊዜ መጨረስ ራሱን የቻለ ሌላ ሄዴክ ነውና ይሄ ሰፈሪንግ ነው፣ ስቃይ ነው። ግን ከሆነ ጊዜ በኋላ ያ ስቃይ ይረሳና ጥሩ ነገር ብቻ ነው የሚቀረው። ሰው ምንም አይነት ከባድ ሲቹዌሽን ውስጥ እያለፋችሁ ያላችሁ ሰዎች ብትኖሩ እንድታስታውሱ ብፈልገው እስኪ ወደ ኋላ ሄዱና ከዚህ በፊት ያሳለፋችሁትን ከባድ ጊዜ አስቡት። ከዛ ከባድ ጊዜ በኋላ ያገኛችሁትን ጥሩ ነገር ደግሞ አስቡት። አይምሯችን የሚያስታውሰው በጣም ፒክ የሆነ ኢሞሽን፣ ከፍተኛ የሆነ ፔን ወይም ከፍተኛ የሆነ ኢሞሽን ኤክስፒሪየንስ ያደረግንበትንና መጨረሻው ነው። ሰው መጨረሻው ካማረ ብዙ ነገር የምናስታውሰው መጨረሻው ነውና ፔን ቴምፖራሪ ወይም ቋሚ ያልሆነ ነገር ነው። ሶ ይሄንን አንደርስታንድ አድርጌያለሁ በዚህ ዓመት ቢካዝ በጣም ብዙ ፔን ውስጥ አልፌ ነበርና አሁን ላይ ወደ ኋላ ሪፍሌክት ሳደርግ ከፔኑ ይልቅ የማስታውሰው ኤንዲንጉን ነው፣ መጨረሻው ነው። ሶስተኛ ሰዎች እንደ መስታወት ናቸው። የራሳችንን ፐርሰናሊቲ ነው ሪፍሌክት አድርገው የሚያሳዩን። በተለይ ጨቅጫቃ፣ አስቸጋሪ፣ ነዝናዛ ምናምን የሆኑ ሰዎች በቃ ስታስቧቸው ገና ፍረስትሬት የሚያደርጓቸው ሰዎች አሉ አይደል? እነሱ የኛን ፐርሰናሊቲ ነው ሪፍሌክት የሚያደርጉት። ምን ማለት ነው? አስቸጋሪ ገርፍሬንድ አስቸጋሪ ቦይፍሬንድ ያለው ሰው ኦኬ ከአስቸጋሪ ሰው ጋር በሆን ምን አይነት ሰው ነኝ የሚለውን ራሱን ሪፍሌክት አድርጎ ይመለከትበታል። በጣም ከባድ አለቃ ያለው ሰው ወይም ከባድ ወርክ ሎድ በቃ ከፍተኛ ስራ ያለበት ቦታ ላይ ገብቶ የተጨናነቀ ሰው ኦኬ ሰው ሎድ የሚበዛበት ቦታ ላይ እኔ ምን አይነት ሰው ነኝ የሚለውን ይመለከትበታልና ኤቭሪዋን የምናገኛቸው ሰዎች በሙሉ ስለ ራሳችን የሆነ ነገር ዲስከቨር እንድናደርግ ነው የሚያስችሉንና ይሄ በዚህ ዓመት እንዴት ነው የተማርከው ካላችሁ በስራ ምክንያት በጣም ብዙ ሰዎች የተግባባሁበት የጓደኛ ሰርክሌ እንዳሁን ሰፍቶ ያቅምና ጓደኛ ሰርክል ሲሰፋ የሆኑ ሚሊዮነሮች አሉበት። ዝም ብሎ የ20 ሚሊዮን መኪና የሚነዱ ሰዎች ነው ጓደኞች ናቸው። የሆነ ግድንግድ ፋብሪካ የተከለ ሰው ያው ሰርክል ውስጥ ነው ያለውና እነዚህ ሰዎች ጋር ሃንጋውት ማድረግ ሲጀምር የተማርኩት ራሴን ነው ያገኘሁት በዛ ውስጥ። ኦኬ ሶ ከእንዲህ አይነት ሰዎች ጋር ሰው ምን አይነት ሰው ነኝ የሚለውን ፋይንድ አውት አድርጌበታለሁና ለምንድን ነው ይሄ እንደ ላይፍ ሌሰን ያመጣውላችሁ? ጥሩም ሰው ይመጣል፣ መጥፎም ሰው ይመጣል። በዛ ሁሉ ውስጥ ግን የምናልፈው እኛ ነን። ሁሉም ነገር አላፊ ነው። ሁሉም ነገር ተሻጋሪ ነው። ይሄን ቪዲዮ የምትመለከቱ ሰዎች ዛሬ እኔን አያችሁኝ፣ ነገ ትረሱኛላችሁ። በቃ ይሄው ነገር ወስዳችሁብኛል በት
እያንዳንዱ ኤክስፒሪየንስ የምናደርገው ሰው ግን ስለራሳችን የሆነ ነገር ድሮፕ እያደረገልን እየጣለን ነው የሚሄደው። እስካሁን ምናልባት በህይወታችሁ 2 3 4 ሪሌሽንሺፖች አሳልፋችሁ ሊሆን ይችላል። በእነዚህ ሪሌሽንሺፖች ውስጥ እኔ ስለራሴ ምን ተማርኩኝ፣ ምንድን ያገኘሁት፣ ጥሩ ነገር መጥፎ ነገር ምንድነው መስራት ያለብኝ፣ ይሄ ነው ዋናው ዓላማ ብዬ የማስበው። አራተኛ ሁሉም ህጎች የሚከበሩ አይደለም። ቆይ ይሄን በደንብ አዳምጡ፣ ከኮንቴክስት ውጭ አንደርስታንድ አታደርጉት። ህግ ስለ ይሄ ህገ መንግስት ላይ የሰፈረ ማለት ሳይሆን የሶሳይቲ ህግ፣ የማህበረሰብ ህግ አለ አይደል? እንደ ኖርም እንደ ትራዲሽን የምንወስዳቸው እነሱ ነገሮች ለረጅም ዓመት ጠብቀው አቆይተውናል። አዎ ምንም ጥያቄ የለው። በት ከአቬሬጁ ሰው የተለየ ሪዛልት ማግኘት የምትፈልጉ ከሆነ ግን በሆነ መንገድ እነዛን ህጎች ማፍረስ ያስፈልጋል። ለምሳሌ በጣም በቀላሉ ተማሪ ስራው መማር ነው። ተምረህ ስትጨርስ ወደ ስራ ትገባለህ። ይሄ ነው አይደል የሶሳይቲ ህግ የነበረው። ስለዚህ የራስ የሆነ ጊዜ ላይ አይ በቃ የምን አባቱ ትምህርት ነው አልፈልግም፣ ገንዘብ መስራት አለብኝ፣ ቢዝነስ መጀመር አለብኝ ብሎ ወጣ ከዩኒቨርሲቲ ገንዘብ ሊሰራ። ህግ ነው ብሬክ ያደረኩት። አጎት፣ አክስት፣ ቤተሰብ ምናምን አንድም አፕሩቫል አላደረገውም ነበረ። ለሁሉም ነገር ሶሳይቲ አክሴፕት ባደረገበት መንገድ አሜን ጎበዝ በርታ በተባለበት እንዲህ ነው በተባለበት መንገድ ብቻ መጓዝ መጨረሻ ላይ የምታገኙት ሪዛልት ሚዲዮክር ወይም ደግሞ አቬሬጅ የሚባለው። ብዙ ድሃ ሰው ተመልከቱ፣ ህግ ይፈራል። በቃ ይሄ ክልክል ነው፣ ይሄ አይቻልም፣ ይሄ እንደዚህ ሆኗል፣ አይ ከዚህ በኋላ አይቻልም። በአንጻሩ ገንዘብ ያለው ፓወር ያለው ቢዝነስ ያለው ጭንቅላት ያለው ሰው ግን ቻሌንጅ ያደርጋል። ለምን ይላል፣ ሄዶ ለምን ብሎ ይጠይቃል። ለምን ብሎ ስለሚጠይቅ የሆኑ ሰዎች መልስ ስለማይሰጡ መስጠት ስለማይችሉ ብቻ የሆኑ በሮች ይከፈቱለታል። እና ይሄ ዓመት በጣም ብዙ በሮችን እንዳንኳኳ የመንግስት ቤቶች፣ የግል ቤቶች ጋር እንዲሄድ አድርጎኛልና መጀመሪያ ላይ የነበረኝ ኢምፕሬሽን ሁሉም በቃ ኖ ለማለት የተዘጋጁ ነው የሚመስሉት። ግን ትንሽ አቅማችሁ ማሳየት ትችሉ፣ ትንሽ ቻሌንጅ ማድረግ ስትችሉ ግን የሆኑ በሮች ይከፈታሉና ከሩቅ ዝግ የመሰላችሁ በር ጠጋ ብላችሁ ስትመለከቱት ግን ገርበብ ያለ ነው። ትንሽ ፑሽ ካደረጋችሁት መግባት ትችላላችሁ። እያንዳንዱ ስኬታማ የሆነ ሰው እያንዳንዱ ስኬታማ ሰው የሆነ ብሬክ ያደረገው ህግ አለ። ወንጀለኛ ነው እያልኩኝ ግን አይደለም። ወንጀል ሳይሆን የሆነ ሎጂካሊ ሴንስ የማይሰጥ ሎጂካሊ ትክክል የማይመስል ግን ትክክል ነው ብሎ ያመነበትን ነገር አድርጎ ነው ስኬታማ የሆነው። አንድ ጓደኛ ያለች ፋስት ትራክ አላቸው ትለኛለች። የሆነች ፋስት ትራክ የሆነች ተርኒንግ ፖይንት አለች። በቃ ፋውል ተሰርቶ ኦር የሆነ ህጎች ብሬክ ተደርገው ነው የሆነ ሰው የሆነ ቦታ ላይ የሚደርሰው እንጂ ሁሉንም ነገር ፐርፌክትሊ ጠብቆ ሄዶ ስኬታማ የሆነ ሰው የለም። ሁሉንም ነገር ፐርፌክትሊ ሲጠብቁት አቬሬጅ ነው የምትሆኑት። ምንም የተለየ ውጤት ማውጣት አትችሉም። እና እኔ ህግ ጣሱ ወንጀል ስሩ እያልኩኝ አይደለም፣ ግን አንዳንድ የሶሳይቲ ህጎች፣ አንዳንድ የማህበረሰብ ህጎች መጣስ አለባቸው ሶታት እናንተ ተለይታችሁ ከማህበረሰቡ እንድትወጡ። አምስተኛ ከደሃ ቤተሰብ ስትመጡ የሚረዳችሁ ሰፖርት የሚያደርጋችሁ ሰው ሳይኖር ሲቀር ብቸኛው ማሸነፊያ አቅማችሁ ጠንክሮ መስራት ነው። አይነው በጣም ኦብቪየስ ይመስላል፣ ግን ይሄንንም ስትኖሩት ነው የሚገባችሁ። ሃርድ ወርከር በመሆን ጠንክሮ በመስራት ማለት ነው ደሞስት ሌቨሬጅድ የሆነ ደሞስት አድቫንቴጅ ያለው ቀድሟችሁ ሄዶ አቫንስ ወስዶ ምናምን ሲሮጥ የነበረ ሰው ሁላ መብለጥ ይቻላል። በምን? ፒውርሊ ሃርድ ወርከር በመሆን ፒውርሊ ጠንክሮ መስራት። ኢትዮጵያ ውስጥ ሰው አይሰራም። ወይኔ እኔ ሰው አይሰራም ስላችሁ ማለት ነው የምር እዚህ ሀገር የስራ ኤቲክሳችን የሞተ ነው። ትናንትና የመኪናዬን ቁልፍ ባትሪ ለመቀየር 1 ሰዓት ወጣሁ። ሱቁ በሙሉ ዝግት ብሏል። 1 ሰዓት ላይ ኤቭሪቲንግ ኢዝ ክሎዝድ። 1 ሰዓት ኢማጂን። እነዚህ ሰዎች ከ1 ሰዓት እስከ ጠዋቱ 1 ሰዓት ድረስ ማለት ነው 12 ሰዓት አለ ለመካከል 12 ሰዓት ዝግ ነው ቢሏቸው፣ 12 ሰዓት ዝግ ነው ቢዝነሳቸው። ያውም ጠዋት 1 ሰዓት አይደለም ቢዝነስ የሚጀምረው 3 ሰዓት ነው። ስለዚህ ኦልሞስት ለ14 ሰዓት ያህል ቤቱ ዝግ ነው። ከኔ ኢማጂን ምን ያህል ሰዓት እንደሆነ ወይስ የተደረገ ያለው በዚህ መሃል እጅግ በጣም ብዙ ነው። እና በዚህ ዘመን ትንሽ የሚለፋ ትንሽ የሚጥር ሰው ያሸንፋል። የእውነት ነው የምላችሁ ያሸንፋል። ብዙዎቻችን ኢትዮጵያ ውስጥ ከድሃ ቤተሰብ ምንም የተለየ ሀብት ሳንወርስ ኮኔክሽን ሳንወርስ የመጣ ነው። ያለን ብቸኛ ማሸነፊያ አቅማችን ሃርድ ወርክ ነው። ሶ ምንም በዚህ አትደራደሩ። እኔ ጋር አንድ ቀን መታችሁ ብትሉ የምትማሩ ትልቁ ነገር ቢኖር ፒውር ሃርድ ወርክ ነው። በቃ ጠንክሮ ስግጥ ብሎ መስራት ነው። ቀኑን ሙሉ ወንበር ላይ ቁጭ ብሎ ኮምፒውተር ላይ አፍጥጦ መዋል፣ ቀኑን ሙሉ ስልክ ሲያወሩ ከሆኑ ሰዎች ጋር በር ሲያንኳኩ መዋል። ያለን ብቸኛ የምናሸንፍበት አማራጭ ነው። የሆነ ቃል ለመግዛት 2 ሚሊዮን ብር ከጎደለኝ እኔ ደውዬ እስኪ 2 ሚሊዮን ብር ከጎደለኝ ሙላለኝ የምለው ዘመድ የለኝም። ስለዚህ ምሮ ማድረገው አፈር ድሜ በበልቼ እሰራለሁ። ከየትም ያን ገንዘብ አመጣዋለሁ። በተለይ ደግሞ 20ዎቹ እድሜ ውስጥ ስትሆኑ ከፍተኛ የሆነ ኢነርጂ ያለብን እድሜ ላይ ያለ ነው። ይሄንን በመተኛት ማሳለፍ፣ በቀን ከ8 ሰዓት በላይ መተኛት ኃጢአት እንደሆነ ሊሰማችሁ ይገባል። የእውነት ነው የምላችሁና ብያችኋለሁ። በዚህ ዓመት ሃርደስት የሰራሁት ይሄ ነው። ግን እንኳንም ሰራሁ። በቃ እንኳንም በቀን 12 ሰዓት 13 ሰዓት 14 ሰዓት እንኳንም ሰራሁ። ለምሳሌ ባለፈው ገንዘብ ባያ ብለን የ3 ቀን ኢቨንት ሰርተናል አይደል? የዛን የ3 ቀን ኢቨንት ኤክስኪዩት ለማድረግ ከቅዳሜ እስከ ሮብ ድረስ ፒውር 17 ሰዓት በቀን ሰርቻለሁ። 17 ሰዓት ነን ስቶፕ 4 ቀን ሙሉ በተከታታይ ማለት በቃ ይመጣል። አንዳንዴ እንደዚህ አይነት ጊዜ ወጣት ስለሆንኩኝ ይሄን ማሳካት እችላለሁ። ወጣትነታችንን በደንብ መጠቀም ያስፈልጋል። 6ኛ ይሄ ትንሽ ስፒሪቹዋል ሊሆን ይችላል፣ ግን
ግዴታ ነው። ተምሬያለሁ። ሁሌም እግዚአብሔር ነበር። ምን ማለት ነው? ሁሌም እግዚአብሔር ነበር ሲባል የሆነ የተፈጠረ መጥፎ ነገር ትዝ ይላችኋል? በጣም ያለቀሳችሁበት፣ በቃ ወይኔ ጉድ ያላችሁበት፣ ያ that was God እግዚአብሔር ነበር ያን ሲያደርግ የነበረው። የሆነ ጥሩ ነገር ትዝ ይላችኋል? በጣም ደስተኛ ሆናችሁበት፣ ጮቤ ረገጣችሁበት፣ yes የዛኔም እግዚአብሔር ነበር። በጥሩም በመጥፎም ጊዜ ውስጥ እግዚአብሔር ነበርና ለሰከንድ እንኳን ተለይቶ ነው ያውቅም። ለሰከንዶች እንኳን ከኛ ላይ ጥበቃውን አንስቶ ያውቅምና ኢቭን እኛ አክቲቭሊ ሳንፈልገው ለምሳሌ እኮ የሆነ የሚረዳን እጅ የሆነ የሚያግዘን ሰው እኮ እኛ ሄደን እንጠይቃለን አይደል? እንዲህ አድርግልን ብለን እንጠይቃለን፣ ጸሎት እናደርጋለን። እመኑኝ ከራሴ ኤክስፒሪየንስ ማለት ነው እኛን የጠበቀን እኛን ያዳነን ጸሎታችን አይደለም። አትሊስት የኔ አይደለም። እውነቴን ነው ማለት አውቀዋለሁ ምን ያህል ደካማ የሆነ ጸሎት እንዳለኝ። በቃ ራሱ እግዚአብሔር ከፍቅሩ የተነሳ ነው እኛን ሲጠብቀን የቆየው እስካሁን ድረስ እና በነገሮች ሁሉ በክፉም በመጥፎም በከባዱም ጊዜ በቀላሉም ጊዜ ውስጥ ያንን ዘመን ያንን ጊዜ የሚያሳልፍ እግዚአብሔር ነው። ለምን መሰላችሁ? ይሄ በጣም ዘንድሮ ሂት ያደረገኝ ማለት እግዚአብሔር ሞር ባወቅኩት ሞር በተጠጋሁት ሞር በቀረብኩት ቁጥር የዛኔ በፊት ምን አለ አውቄው ቢሆን ነው ማለት እኔ ሳልጠይቀው እኔ ሳልቀርበው ይሄን ሁሉ ነገር የሚያደርግልኝ ከሆነ ጭራሽ ቀርቤ ጭራሽ አውቄው ቢሆንማ ኢማጂን ማለት ይሄ ማቴሪያል ሰክሰስ አይደለም የምላችሁ ግን የውስጥ ሰላም ራሱ እንዴት ይሰጠኝ ነበር፣ እንዴት በብዙ ነገር ይባርከኝ ነበርና ሁሌም ቢሆን እግዚአብሔር ነበር፣ አሁንም አለ፣ ወደፊትም ደግሞ ይኖራል። በህይወት ካለንም ከሞትንም በኋላ ምን ጊዜም እግዚአብሔር ከኛ የሚለይ አምላክ አይደለምና ለኔ ይሄ ትልቁ የዚህ ዓመት መንፈሳዊ የህይወት ትምህርት ነው። 7 የሚያስደስታችሁን ነገር አድርጉ። ህይወት በጣም አጭር ናት። አይ ነው ማለት 27 ዓመት የሆነ ሰው ህይወት አጭር ናት ምናምን ሲል ላይደመጥ ይችላል። ግን እመኑኝ እኔ 27 ዓመት ይሆናል ብዬ አላሰብኩ ነበር። ሜቢ በእድሜ የምትበልጡኝ ሰዎች ትኖራላችሁ። እናንተም የደረሳችሁበት እድሜ ላይ ስትደርሱ ወይኔ ጉዴ ይሄ እድሜ ደረሰ ብላችሁ ይሆናል ብዬ አስባለሁ። እና ምን ያህል ነገሮች በፍጥነት እንደሚሄዱ እያየናቸው ስለሆነ ደስተኛ የሚያደርጋችሁን ነገር የምር አድርጉት። ያ ማለት ግን ለስንፍና ቦታ መስጠት አይደለም። ማለት ተኝቶ ቀኑን ሙሉ ቪዲዮ ጌም መጫወት ደስተኛ የሚያደርግ ከሆነ እሱ ተጫወት እያልኩኝ አይደለም። ግን አፈርድሜ በልተህ ከሰራህ በኋላ ሜቢ የሆነ ሰዓት ሄደህ በቪዲዮ ጌም ልትዝናና ትችላለህ። ሜቢ የሆነ ሰዓት ሄደህ የዩናይትድን ኳስ አይተህ ልትዝናና ትችላለህ። የምሬ ነው። ማለት አሁን ላይ በተለይ ደግሞ በዚህ ዓመት በጣም ብዙ ሰዓት ስራ ላይ አሳልፌያለሁ ብያችኋለሁ እና ሪፍሬሽ የማድረግ ወይም ደግሞ የሚያድሱኝ የሆኑት በጣም ታይኒ ሞመንቶች ናቸው። ለምሳሌ የሆነ ሀገር ሄዶ መዝናናት ቀላል ነው። ባይ ዘ ወይ የሆነ ስራ ከጨረስኩ በኋላ ዱባይ ሄጄ ተዝናንቼ አንድ ሳምንት ምናምን መምጣት እችላለሁ። ማለት ያን ያህል ቀላል ነው። ፋይናንሻሊም ቀላል ነው፣ ሜንታሊም ቀላል ነው። ጀስት የኔ ፐርሰናሊቲ ግን ያን የሚወድ አይደለም። ከዛ ይልቅ አይድ ራደር ከጓደኞቼ ጋር ቁጭ ብዬ የሆነ ለአንድ ሰዓት ለ30 ደቂቃ ያህል ቁጭ ብለን ማኪያቶ የጠጣን ምርጥ ወሬ ብናወራ ሌሊት 11 ሰዓት ሄዶ ኪዳን አድርሶ አስቀድሶ ምናምን መምጣት በቃ የምር ሪፍሬሸር የምር ያስደስተኛልና እናንተን ደስታ የሚሰጣችሁ ነገር ሌሎች ሰዎች ደስታ እንዲሰጣቸው ኤክስፔክት አለማድረግ ነው። በቃ በራሳችሁ መንገድ የሚያስደስታችሁን ነገር አድርጉ። የእውነት ነው የምላችሁ። ዮናስ ምን እያደረክ ነው የምትዝናናው? ላይክ ፈን የምታደርገው በምን አይነት አክቲቪቲ ነው? እኔ ፈን ላድርግ ብዬ ወጥቼ የማደርጋቸው አክቲቪቲዎች የሉ ማለት ለብዙ ሰው ስናገረው ይሄ ነገር ዊርድ ነው የሚመስለው፣ ግን ብያችኋለሁ። በቃ ቆንጆ ቅዳሴ አስቀድሶ መውጣት ለኔ ፈን ነው። ከጓደኞቼ ጋር ቁጭ ብዬ ቡና እየጠጡ ምርጥ ኮንቨርሴሽን ማድረግ ለኔ ፈን ነው። ጂም ውስጥ በቃ ጸዴ ሴሽን ማለት ከምወዳቸው ሰዎች ጋር አብረን ሰርተን ተገፋፍተን በቃ ተላፍተን ሰርተን ምናምን መውጣት ለኔ ፒውር ደስታ አለው። በቃ እነዚህ ነገሮች ናቸው ደስታ የሚሰጡኝና የሆነ ጊዜ ስራ በጣም ከብዛቱ የተነሳ እነዚህ ነገሮች እየነጠቀኝ መጣ። ማለት የጂም ሰዓቴ ሲቀንስ እያየሁት መጣ። የቤተክርስቲያን ሰዓቴ እየቀነሰ መጣና የበለጠ ሚዝረብል ነው የሆንኩት። ማለት ለስራ ታይም ፍለጋ በሚል ምክንያት ጭራሽ ደስተኛ ከሚያደርጉ ነገሮች እየራኩ ሲመጣ የዛኔ ሞር ሚዝረብል ሆንኩኝ። ስለዚህ ምሮ ለራሴ ያልኩት በቃ የፈለገ ይሁን ስራዬን እሰራለሁ፣ ግን እነዚህ ፒውር የሆነ ደስታ የሚሰጡኝ እኔን ከራሴ ጋር ኮኔክት የሚያደርጉኝ ነገሮች ግን በፍጹም አልተዋቸውም። ፈልጉ የሆነች አንድ ሁለት ነገር የሚያስደስታችሁ ማድረግ የሚያስደስታችሁ የምር ሪፍሬሽ የሚያደርጋችሁን ነገር ዱ ዛት በቃ እሱ ነው ማተር የሚያደርገው። ሰው ፈልጉ የሆነች ደስተኛ የምታደርጋችሁ አንድ ሁለት ነገር ሲሊ ሊመስል ይችላል፣ ሰው ላይ ገባው ይችላል። ጀስት ሂዱና እሱን አድርጉት። አበቃ። አትደራደሩ በዛ። 8ኛና ለዚህ ቪዲዮ የመጨረሻው የሚሆነው ስኬት ፍጥነትን ይወዳል። በቃ ፍጥነት በጣም አፕሪሼት የሚደረግ ነገር ነው። አትሊስት እኔ በገባኝ መንገድ ከዚህ ነው ትያችኋለሁ። በህይወት ላገኘኋቸው ነገሮች በሙሉ ትልቅ ክሬዲት ከምሰጣቸው ነገሮች መካከል አንዱ ፍጥነት ነው። በፍጥነት መጓዝ፣ በፍጥነት አክሽን መውሰድ፣ በፍጥነት መወሰን፣ በፍጥነት የሆነ ነገር ውስጥ ራስን ማስገባት ነውና በጥሩም በመጥፎም አድርጌበታለሁ። መጥፎ ነገር ላይ ቶሎ ስወስን ቶሎ እማራለሁ። ጥሩ ነገር ላይ ቶሎ ስወስን ከማንም የተሻለ እድል ቀድሜ ያገኛለሁ። ሰው በዚህ ዓመት ትላልቅ የምላቸውን ውሳኔዎች ወስኛለሁ። በጣም ትላልቅ የምላቸው ማለት ሂውጅ ኢንቨስትመንት የሚፈልጉ ከባንኬ ይሄን ያህል ገንዘብ ወጥቶ የማያውቅባቸው አይነት ኢንቨስትመንቶችን አድርጌያለሁና እነግራቸዋለሁ ሌላ ቪዲዮ ላይ ምን እንደሆኑ። ያንን ሳደር ለመወሰን የወሰደብኝ ጊዜ ረጅም ነበረ። ማለት እኔ ኖርማሊ እፈጥን ነበረ። በዚህ ዓመት ግን በጣም ጊዜ ወሰደብኝ። አይ ቲንክ ብሩም ስለተለቀ መሰለኝ። ግን በዛ ፕሮሰሱ በረዘመ ቁጥር የመወሰን ጊዜ በተራዘመ ቁጥር ጭራሽ ከውሳኔ የራኩኝ የበለጠ የከበደኝ የበለጠ አናላይሲስ ፓራላይሲስ እንደሚባለው ሞር አናላይዝ ባረኩኝ ቁጥር ፓራላይዝድ እየሆንኩ መጣሁና መጨረሻ ላይ ዲሳይድ ያደረኩበት ነገር መጀመሪያው ነው ያሰብኩት ላይ ነው። ኢማጂን ወራት ከቆየ በኋላ የወሰንኩት የተሻለ ነገር ላይ ሳይሆን መጀመሪያው ነው አስቤ የነበረው ላይ ነው። ኢማጂን መጀመሪያው እንዳሰብኩት ወስኜው ቢሆን ኖሮ ቀድሜ የተሻለ ነገር አገኝ ነበር። ራይት
ሎጂካሊ ስታስቧቸው አንዳንድ ነገሮች ይሄ እንዲህ ስለሆነ ብላችሁ ልትወስዱ ትችላላችሁ። አንዳንዴ ግን ሎጂካሊ ነገሮች ሴንስ ላይ ሰጧችሁ ይችላሉ። ሰው በልባችሁ ያለውን ነገር መከተል ነው። ይሄንን ትናንት ለአንድ ጓደኛዬ እየነገርኩት ነበረ። ብዙዎቹ የኔ ውሳኔዎች በህይወት የወሰንኳቸው ነገሮች ሎጂካሊ ሴንስ አይሰጡም። እግዚአብሔርን በምን ታዝቤዋለሁ መሰላችሁ? ዝም ብዬ የሆነ ሴንስ የማይሰጥ ውሳኔ ስወስን ወደ ጥሩ ነገር ሲቀይረው አይቼዋለሁ። ከዚህ በፊት 2-3 ጊዜ ተመልክቼዋለሁ። ስለዚህ አሁን የገባኝ ነገር ምንድነው? እኔ በኔ አይምሮ፣ በኔ አስተሳሰብ ልክ፣ በኔ ስፋት ልክ የሚወስን አምላክ አይደለም የሚያግዘኝ ያለው። ስለዚህ ምንድነው የማደርገው? በገባኝ ልክ አደርገዋለሁ። በጣም የሚገርመኝ ነገር ልንገራችሁ። እግዚአብሔር በብዙ መንገድ ሊያስተምረን ይሞክራል አይደለ? በሰዎች ያስተምረናል፣ በመምህራን ያስተምረናል፣ በመጽሐፍ ያስተምረናል፣ በሙቪ ያስተምረናል፣ ግን አንሰማም። አጠገባችን ያለ ሰው ተናግረን አንሰማም። ብቸኛው የምንሰማው ራሳችንን ነው። በቃ ራሳችንን ነው የምናዳብጠው። ስለዚህ ምን አደረገ? የሆነች ህሊና ኢንስቲንክት የምትባል ነገር ውስጣችን አስቀመጠና ያናግረን ጀመር። ቃል አውጥቶ አይነግረንም፣ ግን የሆነ ነገር ትክክል ሳይሆን ሲቀር ይሰማናል። የራሳችን ድምፅ እናምነውና ይሄ ነገር ልክ አይደለም ብለን እንተዋለን። የሆነ ነገር ጥሩ እንዲመስለን ውስጣችን እንዲሰማን ያደርግና ወስደን ዲሳይድ እናደርገዋለን። የሆነ ነገር ጥሩ እንደሆነ ይሰማና ሂደን ያን ነገር እናደርገዋለን። እና በጣም እግዚአብሔር ድንቅ ከመሆኑ የተነሳ ራሳችንን ብቻ እንደምንሰማ ስላወቀ ራሳችንን የሚያናገር ህሊና ድምፅ ኢንስቲንክት የምንለዋን ገት ፊሊንግ የምንላትን ነገር ውስጣችን አስቀመጠና የኔ ብዙ ውሳኔዎች ከገት ፊሊንግ የተነሱ ናቸውና ተጸጽቼበት ግን አላውቅም። የሚገርማችሁ ቢካዝ ያ የኔ ድምፅ ነው፣ አምኜበት የገባሁት ጉዳይ ስለሆነ ማለት ነው። መኪናችንን እናሳጥበናል። እንደምታዩት ፏ ብላለች። አሁን በኮንፊደንስ መንዳት ይቻላል። ይሄንን እንግዲህ በዚህ ዓመት በከባዱ የተመርኳቸው የህይወት ትምህርቶች እነዚህ ነበሩ። አይ ሆፕ ጠቃሚ ነገር እንዳገኛችሁበት። በሌላ ቀን እንገናኛለን።